ሰላም አሚኮ ልጆች እንደምን ሰነበታችሁ? ዛሬ ደግሞ እንደተለመደው በእኔ ምርጫ ዝግጅታችን የተለያዩ ችሎታና ተሰጥኦ ያላቸው ልጆችን ወደ እናንተ የምናደርስበት ዝግጅታችን ነው። በዛሬ ዝግጅታችን ደግሞ በሶማ አካዳሚ ተገኘው ሰዓሊ ልጅ አለ። የሱን ስዕሎች ነው ዛሬ የማስቃኛችሁ። ይሄ ልጅ ማን ይባላል? ምን አይነት ስዕሎችን ነው የሚስልልን? ከሱ ጋር ቆይታ እናደርጋለን። ቆይታችሁን ከኛ ጋር አድርጉ ልጆችዬ። ሰላም እንዴት ነህ? ሰላም እንዴት ነህ? አለን። እሺ ስምህን አስተዋውቅልኝ ለልጆች። ስሜ ሚካኤል አበበ ይባላል። የመማረው ሶማ አካዳሚ ነው። የ8ኛ ክፍል ተማሪ ነኝ። ዛሬ ምን ይዘህልን ነው የመጣ? ዛሬ ይዤላችሁ የመጣሁት ታዋቂውን አርቲስት ጥላሁን ገሰሰን ነው። ያው በህይወት ባይኖርም ስራዎቹ ይታወሳሉ እና እሱን ስልላችኋለሁ። አብራችሁ ከኔ ጋር ቆዩ። እሺ እሱን ለመሳል ያነሳሳህ ነገር ምንድን ነው? በቃ ስለምወደው ዛሬ የምስልላችሁ አርቲስት ጥላሁን ገሰሰ ነው። ይህን ስዕል ነው ምስለው። ያው ስዕል ለመሳል ያነሳሳኝ ነገር ያው አባቴ ስዕል ጎበዝ ነው። ያው ከሱም እያዩ ይስላል። ከሱ እያዩ ነው ስዕሎችን ማዳበር የጀመርኩት። ምን አይነት ስዕሎችን ይስላል? እሱ በቃ ያው እንትን አብስትራክት የሆኑ ስዕሎችን ይስላል። ስለዚህ ከሱ ነው የተማርከው ማለት ነው? ስንተኛ ክፍል ጀምረህ ነው ስዕል መሳል የጀመርከው? ያው እኔ በህፃንነቴ ነው የጀመርኩት፣ ኬጂቱ አካባቢ። ኬጂቱ? እሺ መሳል ጀመርክ። ከዛ በኋላ ያው አባቴም ጎኔ የሆነ ያበረታታኛል። በዛው ከሱም እያየሁ ቅስም ስወስድ አዳበርኩት የስዕል ነገር እየሰራህ መጣ። የመጀመሪያ ስዕል አስታውሳለህ? ያው የመጀመሪያ ስዕሌ ማዘር ነው የሳልኳት፣ እናቴ ነው የሳልኳት። ይዘዋል አሁን እንኳን የለም። ያው የድሮ ስዕል ስለሆነ የጠፋ ይመስለኛል። እሺ ስታሳያት ምን አለች? ያኔማ ያው ህፃንም በዛ እድሜ እንደዛ ምስል ስለማይመስላቸው አያምኑኝም ነበር። ጥሩ ነው አገኙት? አዎ አግኝተውታል። ጥሩ ነው። ቤተሰብ በምን ያግዝሃል? ወይስ ሰዓሊ መሆንህን ይደግፋሉ? ወይስ ደግሞ ቤተሰቦችህ አይ ሌላ ሙያ ነው መከተል ያለብህ መሆን ያለብህ በሌላ ዘርፍ ላይ ነው መገኘት ያለብህ ይሉሃል? ወይስ በስዕል እንድትቀጥል ነው የሚያደርጉት? ያው በስዕሉም በሌላውም ነገር ያግዙኛል፣ ግን ይበልጥ ትምህርት ላይ እንዳተኮር ነው የሚፈልጉት። ስዕል ትምህርት ቤትም አስገብተው እንድሰለጥን ሲያደርጉኝ ስለነበረ አለስ ባህር ዳር? አዎ አለ። እና የፈለጋችሁትን ስዕል ነው የምትስሉ ወይስ ይሰጣችኋል? ይሄንን ስዕል ሳሉ ተብላ ይሄንን ስዕል ሳሉ ምናምን እያለ ይሰጠናል። እንደ ሌብልሽ ነው በሌብል ማለት ስልሽ በቃ እንደ ደረጃሽ ያለሽበት ደረጃ ላይ አሁን ስዕል ለጀማሪዎችና ለመካከለኛ ምናምን በዛ አይነት ሌብል ውስጥ ነው። አንተ ምን ደረጃ ላይ ነህ? ያው እኔ መካከለኛው ላይ ነኝ። ገና ይቀረኛል። አሁን እኔ በጣም ብዙ የሚቀረኝ ነገር አለ። እና ቤተሰቦች በምን ያግዙሃል? ያው በማቴሪያል በቁሳቁስ ነገሮች በምስልበት ወረቀት ምናምን ይሰጡ። ምን እንዳስገቡ ነግረኸኛል? ነግሬሻለሁ። እሺ ወደፊትስ ምን መሆን ትፈልጋለህ? ያው ወደፊት አርኪቴክቸር ነው መሆን ፈልገው። መወደው ሙያ ስለሆነ ማለት ነው፣ በስዕሉ ጋር የተያዘ ስለሆነ ያንን እመርጣለሁ። በእኔ ያን ለማድረግ ደግሞ አሁን ምን ደረጃ ላይ ነህ? ምን እያደረግክ ነው? ያው በርትቼ እየተማርኩ ነው። ያው ከስዕል ጋር ቢያያዝም ግን ትምህርት አስፈላጊ ነው። ስለዚህ ትምህርት ጎን ለጎን ሁለቱንም አስኬድክ ነው ማለት ነው። ጥላሁን ገሰሰ ምስል ነው እየሳልክ ያለው። እንግዲህ ሀገራችን እንቁ አርቲስት ነበረ። ስራዎቹ ደግሞ አሁንም ይመሰክራሉና የእሱን ስዕል ነው እየሳልክ ያለ። እሱን ለማየት ጓጉቻለሁ በጣም። ባላቸው ተሰጥኦ ላይ ቢያዳብሩ አሪፍ ይሆናል። አንዳንዶቹ ልጆች ተሰጥኦ የለንም ብለው ያምናሉ። ልክ ናቸው? ልክ አይደሉም። መክሊታቸውን በመፈለግ እንትን ቢሉ አሪፍ ይመስለኛል። ስላላወቁ ነው እንጂ ተሰጥኦ የሌለው ሰው የለም። ግን ፈልጎ የማግኘቱ ጉዳይ ነው። ብዙ ስዕሎችን እንደሳልክ ነግረኸኛል። ከሳልካቸው ስዕሎች መካከል ብዙ ሰዓት የወሰደብህ ረጅም ሰዓት የወሰደብህ የትኛው ነው? ያው ረጅም ሰዓት የወሰደብኝ እንኳን የለም።
ለጊዜው የለም። ቀለል ያሉ ናቸው ማለት ነው። ሁሉም ቀለል ያሉ ናቸው። ያን ያህል ከበድ ያለ ስዕል አልስልም። በእኔ ሌብል ደረጃ ስለሆኑ ሁሉም ስዕሎች። ግን ለየት ያለ ምትለው? ለየት ያለው ምለው የክርስቶስ ነው የሳልኩት አለኝ። እሱን ስትስል ጊዜ ወሰደብህ? እሱም በከለር ምናምን ስለተጠቃቀምኩ ትንሽ ከበድ እንዲል አድርጎት። ከወረቀት ባለፈ የምትስልባቸው ሌላ ሸራ ላይ ሞክረህ ታውቃለህ? ሞክሬ እንኳን አላውቅም፣ ግን ለመሞከር እቅድ አለኝ ወደፊት። የሚከብድ ይመስላል ግን? እኔ እንጃ። ሸራ ላይ እንኳን የሚከብድ አይመስለኝም፣ ግን አይመስለኝም የሚከብድ አይመስለኝም፣ ግን ሞክረዋለሁ። ከዚህ በፊት የትምህርት ቤቱ ፕሬዚዳንት ሴት ፕሬዚዳንት ነበረችና እሷን ስለሃታል የሚባል ወሬም ሰምቻለሁ። ስያታል። ልክ ነው፣ ስያታል። አሁን 10ኛ ክፍል ናት። እሷን በደንብ ስለሃታል። አስመስለው ነው የሳላት ብለውኛል። ስያታለሁ። በምትስላቸው ስዕሎች ከመምህራን ከቤተሰብም ሊሆን ይችላል ከጓደኛ ምን አይነት ማበረታቻ ወይም ምን አይነት አድናቆት ታገኛለህ? ያው አንዳንዶቹ ምስል አይመስላቸውም አንዳንድ መምህራኖች እና ሲያገኙኝ ምናምን ስስል ሲሆኝ ያበረታቱኛል። እንደ ምስል ስለማየው አያምኑኝም ሳሳያቸው ለአንተ ነው የሳልከው ምናምን። ያው ጓደኞችም ያበረታቱኛል። ጎን ምን ይሉሃል? አይዞ ቀጥልበት ምናምን ይሉኛል። እሺ ጨረስክ? በዚህ ፍጥነት እንደዚህ አይነት ስዕል ራሱን እኮ ማለት እዚህ ፎቶውን ነው ራሱን ቁጭ አደረከውና በጣም ጎበዝ ሰዓሊ ነህ። በዚህ ፍጥነት መሳለህ ራሱን ይገርሙኛል በጣም አመሰግናለሁ። ስለዚህ ለሌሎች ልጆችም እንግዲህ አስተማሪ እንደምትሆን በጣም ጎበዝ ሰዓሊ እንደሆንክ ያያሉ ማለት ነው። ያው እንደመከርካቸው ምክርህን ደግሞ ተግባራዊ ማድረግ ይኖርባቸዋል። አንተም ደግሞ ወደፊት የተሻለ ደረጃ ላይ ሆነህ ደግሞ የምናገኝ ይሆናል። እሺ ልጆች እንግዲህ እንዳያችሁት ተማሪ ሚካኤል የምንወደውን አርቲስት የክቡር ዶክተር ጥላሁን ገሰሰን ስዕል ነው የሳለልን። ይሄው ይሄ ነው ስዕሉ። እንግዲህ እሱ የሳለው ደግሞ ምን ይመስላል የሚለውን ደግሞ አሳያችኋለሁ። ይህንን በዚህ መንገድ ደግሞ እንደዚህ አድርጎ ይሄው ራሱን ቁጭ አድርጎ ስሎልናል። ልጆችዬ አያችሁት? በጣም ጎበዝ ልጅ ነው አይደል? እናንተ ደግሞ ተሰጥኦ የለንም የምትሉ ልጆች ተሰጥኦ አላችሁና ፈልጋችሁ ማግኘት ይኖርባችኋል ሲል መልእክቱን አስተላልፋል ተማሪ ሚካኤል። ልክ ነው። ስለዚህ ተሰጥኦአችሁን ፈልጋችሁ እንድታገኙና እንድትጠቀሙበት ስንል እንመክራለን። የዛሬ የኔ ምርጫ ዝግጅታችን ይህን ይመስል ነበር።